ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ይህን ቪዲዮ ከለቀኩኝ በኋላ አንዳንድ ወንዶች ኮመንት ጽፋችሁ ነበር። አንድ ግን በጣም ዛሬ ቪዲዮ ልሰራበት ያሰብኩት ኮመንት የብዙዎቻችሁ ኢሹ ነው ብዬ አስባለሁ እና ከማግባቴ በፊት በጣም ጠንካራ ነበርኩኝ፣ ፕሮቫይደር ነበርኩ፣ በጣም ፕሮቴክተር ነበርኩኝ። ነገር ግን ካገባሁ በኋላ በጣም ሌላ አይነት ወንድ ሆኛለሁ እና ሁሉም ማንነቴ ሁሉ ተቀይሯል እና እንዴት ነው እሷን ሳልጎዳት ወይም ደግሞ ያው ግንኙነቱ ሳይበላሽ ወደ ቀድሞ ማንነቴ የምመለሰው የሚል ጥያቄ ነው እና ብዙዎቻችሁ ያገባችሁ ወንዶች ማንነት ነው ብዬ አስባለሁ። ፎር ሹር አንድ ሰው ጋር አይደለም፣ በጣም ብዙ ሰው ጋር አየዋለሁ እና የገባችሁበት የጋብቻ ወይም ደግሞ የትዳር ሁኔታ ብዙ ጊዜ እናንተን እንጂ ሴቶቹን ሲቀይር አላየሁም። በሚገርም ሁኔታ እናንተ ለዘብ ስትሉ እንጂ ሴቶቹ ለዘብ ሲሉ አላየውም። ለሱ ብዙ ምክንያት ሊኖር ይችላል። ፎዳት ማተር ይሄ ከዚህ በፊት ተጨቁኗል የተባለን ግሩፕ ራሱ ትንሽ መናገርም ዶሚኔት ለማድረግ መሞከርም እንደው በጣም አስፈሪ ስለሆነ ስቲል ተወቃሽ የምትሆኑት እናንተ ናችሁ እና እኔ ግን በተቃራኒው ማውራት የምፈልገው ነገር አለ። እንዳልኳችሁ ነው። እኔ ለወንዶች ኮንተንት የመስራት ፍላጎት የለኝም። እኔ ወንዶችን የመምከር አላማ የለኝም። ሴት ስለሆንኩኝ ብመክራችሁም ሴት የምትፈልገውን አይነት ወንድ ነው ማረጋችሁ። እሱ ደግሞ ከተፈጥሯችሁ ውጪ ስለሆነ አልናገርም ብያለሁ። ግን ደግሞ እንደዚህ አይነት ሰንሲቲቭ ነገሮች ሲኖሩ የኔን እይታ የኔን ፐርስፔክቲቭ ላጋራችሁ ብዬ ነው የመጣሁት። አንዳንዶቻችሁ ይሄ ነገር ቢመራችሁም እንድትወጡ ትፈልጋለሁ። አብዛኞቻችሁ ያገባችሁ ወንዶች ፌሚኒዝምን በጣም ብትጠሉት እንኳን ፌሚኒስቶች ናችሁ። በጣም ስለ ፌሚኒዝም ታወራላችሁ፣ ትበሳጫላችሁ። ፌሚኒዝም ሚስቶቻችሁን ኮራፕት እንዳረገባችሁ ትናገራላችሁ። እናንተ ራሳችሁ ግን ፌሚኒስት ናችሁ። እንዴት ፌሚኒስት አልሽኝ ካላችሁኝ ልዘርዝርላችሁ። ፌሚኒዝም ሲሟገትለት ሲጮህለት የነበረውን ሀሳብ እናንተ ቤት እያራመዳችሁት ነው። እንዴት ካላችሁ ቤታችሁ ውስጥ ያለው አስተዳደር ዘይቤ ፌሚኒዝም እንደሚፈልገው ነው። ምን ለማለት ፈልጌ ነው? ቤታችሁ ውስጥ ያለው ማትሪያርኪ እንጂ ፓትሪያርኪ አይደለም። ወይም ደግሞ የማወራዊ ስርዓት እንጂ የአባወራዊ ስርዓት አይደለም። ምን ለማለት ነው? አንተ የምትከበርበት ትዕዛዝ የምትሰጥበት እሺ የምትባልበት ሳይሆን በተቃራኒው የሚሆንበት ቤት ውስጥ ነው የምትኖሩት። እናንተው ደግሞ ሪዚስት እያደረጋችሁ አይደለም፣ ወይም ደግሞ ትዳሩ ከሚፈርስ እንትን ከምትል እሷን ከሚደብራት ከምታኮርፈኝ እያላችሁ ይሄንኑ አሬንጅመንት እያስቀጠላችሁ ነው ያላችሁት። ስለዚህ እናንተ ፌሚኒዝምን የማትደግፉበት መንገድ አይታየኝም። በሁለተኛ ደረጃ እናንተ ያገባችሁ ወንዶች ፌሚኒስቶች ናችሁ የምልበት ምክንያት ሁሉን የምትሰሙና ትዕዛዝን የምትቀበሉ ናችሁ። መቼም በየትኛውም የኑሮ ዘይቤ ላይ ወይ የትኛውም የስራ ዓለም ላይ ሃይራርኪ አለ አይደል? ቼን ኦፍ ኮማንድ የሚባል ነገር አለ አይደል? ጀነራል ማናጀር አለ፣ ሱፐርቫይዘር አለ ምናምን አይደል? ፓትሪያርኪ ላይ ስትሆኑ ወደዳችሁም ጠላችሁም ትዕዛዝ ከወንድ ነው የሚመጣው። ትዕዛዝ ከራስ ነው የሚመጣው። እናንተ ቤት ግን ትዕዛዝን የምታወጣ መንገድን የምትመራ ሀሳብን የምትሰጥ ነገሮችን ሁሉ ኦርጋናይዝ የምታደርግ ሴቷ ናት። አት ዘ ሴም ታይም እናንተም ታዛዦች ናችሁ፣ እሺ ባዮች ናችሁ፣ ትገዛላችሁ። the other way around። ትዳሩ እንዳይፈርስ እኮ ነው ቲጂ። አልገባሽም እኮ አንቺ እኮ ስላልገባሽ ነው ልትሉኝ ትችላላችሁ። አንተ ማቆም ያልቻልከውን መርህ እንዴት ነው እሷ ልትከተል የምትችለው? ፎር ዛት ማተር ወደድክም ጠላህም አይደለም ያንተ ግራ የገባት ሚስት ትቅርና እሷ የምትከተላት ዋናዋ እንኳን ዶሚኔት የሚያደርግ ትዕዛዝን የሚሰጥ ጠንካራ የሆነ ወንድን ነው የምትፈልገው።
ስለዚህ እናንተ ከጊዜ በኋላ ቦታችሁን እየለቀቃችሁ የሰብሚሽን ቦታ ላይ እንደሆናችሁ እርግጠኛ ነኝ። በተለያየ የእምነት ተቋም ደግሞ እርስ በርሳችሁ ተገዙ፣ ሚስትም ባልም ለእግዚአብሔር ነው የሚገዙት የሚሉ ሰው የወለደውን ትምህርቶች እየሰማችሁ ደግሞ በቃ ትዳራችሁን ጠብቃችሁ ለመኖር ትፈልጋላችሁ። አብዛኞቻችሁ ያገባችሁ ወንዶች ከማግባታችሁ በፊት በጣም ጠንካራ እንደነበራችሁ እናውቃለን። ከጊዜ በኋላ ሽሪንክ እያደረጋችሁ መጣችሁ። ለምን ሲባል ትዳሩ እንዳይፈርስ ከባድ ፍርሃት ስላለባችሁ። በሶስተኛ ደረጃ የማይባችሁ ነገር ፌሚኒስት ናችሁ ብዬ እንዳምን የሚያደርገኝ ነገር ምን እንደሆነ ታውቃላችሁ? ሃፒ ዋይፍ ሃፒ ላይፍ የሚለውን ፕሪንሲፕል ትከተላላችሁ። እሷ እንዳይከፋት፣ እሷ እንትን እንዳትል፣ እሷ ቅር እንዳይላት፣ ደግሞ ትጮህብኛለች፣ ደግሞ እንዳታኮርፈኝ ውይ እያላችሁ ነው የምትኖሩት። ዩ ዋክ ኦን ኤግሼል የሆነ የእንቁላል ቅርፊት ላይ እንደመራመድ ነው። ውይ ይህን ባረግ እንዲህ ትላለች፣ ይህን ባረግ እንዲህ ትላለች፣ ይህን ባረግ እንዲህ ትላለች። ለምን? ቤቱን የሚመራው ቤቱን የምትመራው እሷ ስለሆነች የእሷን ስሜት እያባበልክ ነው የምትኖረው። የእኛ ስሜት በጣም ተለዋዋጭ። ዛሬ ደስ የሚለን ነገር ነገ ላይ ያናደን ይችላል። ስለዚህ ትዳር መመራት የነበረው በእኛ ስሜትና ደስታ ላይ ሳይሆን በአንተ መር ላይ መሆን ነበረበት። ለዚህም ነው ጥንካሬን አውቆ ነበረ እንግዲህ እግዚአብሔርም ኃላፊነት የሰጠ፣ ግን ከዛ ኃላፊነት ወርደሃል እና ብዙ ጊዜ ሃፒ ዋይፍ ሃፒ ላይፍ የሚለውን ፕሪንሲፕል ትከተላለህ። እሱ ደግሞ ፌሚኒዝም ነው። አንድ እውነት ልንገራችሁ፣ ሰሚት ማድረግ የቻልኩት ወይም መታዘዝ እሺ ባይ መሆን የቻልኩት በጣም ብዙ ነገር ስለሚደረግልኝ አይደለም፣ ቢል ስለሚከፈልልኝ አይደለም፣ እንዲና እንዲህ ስለሚያደርግ አይደለም። የኔ ስሜት ላይ ያልተመሰረተ የኑሮ ዘይቤ ነው ያለው። አንዳንዶቻችሁ በይበልጥ በሌላ በኩል ያሉ ሴቶች ይኸው ለዚህ ነው ምናምን ልትሉ ትችላል። አይ አም ሞር ዘን ሃፒ። ምንም ነገር በእኔ በኩል አለማለፉ ደስ ይለኛል። ኮንሰልት እንደራረጋለን፣ እንመካከራለን፣ ግን የመጨረሻ ዲሲዥን እሱ ጋር ነው የሚሄደው። ሀሳቤ ይጠየቃል። ከኔ ሀሳብ ከኔ ውሳኔ በተቃራኒ የሚያልፍባቸው ብዙ ነገሮች አሉ። አይ ውድ ማይንድ ትረስት ስለማድረግ ማለት ነው። ይህን ደግሞ በጊዜ ቆይታ ማይቸዋል። ምን ልላችሁ ነው? አንዳንዶቻችሁ እሷን ለማስደሰት የምትሞክሩት የሆነ ነገር ለማስተካከል የምትፈልጉት ዲስአፖይንትመንት ማየት ስለማትፈልጉና ቤታችሁን እንዳይመሰቃቀል እንዳለ ሆኖ ግን በራሳችሁ ነገር ብቁ እንዳልሆናችሁ ስለምታምኑ ነው። የሆነ ነገር የተሻለ ገንዘብ ስለማልሰራ ከእሷ የተሻለ ገንዘብ ስለማልሰራ አሁን መናገር አልችልም፣ አሁን ኦቶሪቲ ማስጠበቅ አልችልም ልትሉ ትችላላችሁ። አንዳንዶቻችን እኮ ለገንዘብ አይደለም ሰሚት ያደረግነው፣ ለማንነት ነው፣ ለባህሪ ነው ሰሚት ያደረግነው፣ ለዶሚነንስ ነው ሰሚት ያደረግነው። ሰምዴይስ ሁሉ ነገር ላይስተካከል ይችላል፣ ግን የሰውየው ባህሪ ዲስፓይት ኤኒቲንግ እንደማይቀየር ስለምናውቅ ሰሚት እናደርጋለን። በአራተኛ ደረጃ የማይባችሁ ነገር ቦታችሁን ስታችኋል። ክሌምን ማድረግ አትፈልጉም። ስልጣናችሁን ስታችኋል። ስልጣናችሁ ላይም መመለስ አትፈልጉም። ምን ችግር አለ እሷ ብትመራ? ምን ችግር አለ እንዲህ ቢሆን? ምን ችግር አለ? ከዛ ይኸውላችሁ ነገራችሁ ድብዝዝ ሲል ይታወቃችኋል። ውስጣችሁ ፍዝዝ ሲል ትዳሩ ላይ ምንም ደስታ ስታጡበት፣ ምንም ትዳሩን ሳትጓጉለት ስትቆዩ ራሳችሁ ላይ ታዩታላችሁ፣ ያስታውቃችኋል። ግን በቃ ምን ችግር አለ እያላችሁ ነው የምትኖሩት። አንዳንድ ጊዜ ሚስቶቻችሁ ተወዳዳሪዎች የሆኑባችሁና አሁን ላለውበት ፖዚሽን እሷን ሰሚት እንድታረግ ማድረግ አልችልም ብላችሁ ልታምኑ ትችላላችሁ። አንዳንዶቻችሁ ደግሞ በቃ ጥቅስ ትይዙና በቃ ተገዙ ተብሏል ትላላችሁ። እናንተ እኮ ለራሳችሁ ራሱ የምትገዙ አይደላችሁ። ዲሲፕሊናችሁን እኮ አታችኋል። እዚህኛው ቤት ውስጥ ፊት ለማድረግ ብላችሁ እኮ ማንነታችሁን አታችኋል። አላጣችሁ? አታችኋል። አንድ ነገር ላስታውሳችሁ፣ ቦታችሁን ክሌም ማድረግ ከገንዘብ ስታተሳችሁ ጋር አይገናኝም። እሷም እኮ ሜክ ስለምታደረግ ዲስሪስፔክት ታደረገኛለች። ሜክ ስለምታደረግ አይደለም፣ አንተ ራስን ማስከበር ስላልቻልክ። አንዳንዶቻችን በጣም ሰሚት የምናደርገው በጣም የምንገዛላቸው ለምን እንደሆነ ታውቃለህ? ፐርሰናሊቲ አላቸው፣ ማንነት አላቸው።
ሁሉ ጊዜ ቢሆን ፌል ሳያደርጉ ቢል ስለሚከፍሉ አይደለም። ከኛ የተሻለ ሜክ ስለሚያደርጉ አይደለም። የተሻለ እውቀትና አስተሳሰብ ደረጃ ስላላቸው አይደለም። ፐርሰናሊቲ ያሳይተውናል። የማይለወጥ ማንነት አይተዋል። እኛ ስሜት ላይ ያልተመሰረተ ማንነት አሳይተውናል። ስለዚህ ገና የሆነ ብር በሰራው ቁጥር እምልበት አይነት ላይፍ ስታይል ውስጥ አይደለውም ያለው። ቢካዝ እንዳከብረው ያደረገኝ ሰሚት እንዳረግለት ያደረገኝ የሚሰራው ገንዘብ ሳይሆን ማንነቱ ነው። እናንተ ደግሞ ትዳራችሁን ለመጠበቅ ብላችሁ እስቲ እሱ ኃይለኛ ስትሆን አንተ ለዘብ በል ምናምን ተብላችሁ ስለኖራችሁ ለዘብ ብላችኋል። እኔ ጋር ያሉትን ሴቶች ጠይቋቸው። ባሎቻቸው ዶሚነንት እንዲሆን ይፈልጋሉ ኖ ማተር ዋት። ከዛ ባለፈ የትኛውም ሴት ሂሊንግ ላይ ትግባ ወይም ደግሞ ይሄ ካለባት ይሄ ከሃይፐር ኢንዲፐንደንስ እና ከይሄ ከትራማ ትውጣ። ባሏ ጠንካራ ዶሚናንት እንዲሆን ነው የምትፈልገው። ካላመናችሁኝ እንድትጠይቋቸው አደርጋለሁ። ቦታችሁን ስታችኋል። ቦታችሁንም ክሌም ማድረግ አትፈልጉም። በቃ ዝም ብላችሁ ነው የምትኖሩት። አንዳንዶቻችሁ አይኖቻችሁ ራሱ ያሳዝናሉ። ማለት የሆነ ስትረስድ የሆነ ሰው አይኑ ያስታውቃል። አንዳንድ ግራ የገባ ሰው በቃ አካሄዱ ራሱ ያስታውቃል። ክሌም ማድረግ አትፈልጉም። ምክንያቱም ከባድ ነው የሆነባችሁ። ዴይን ዴይ አውት የምትሰሟቸው ፖድካስቶች፣ የምትሰሟቸው ትምህርቶች፣ ኢቨን የቤተክርስቲያን ትምህርቶች ራሱ እናንተን የሚያለዝብ ነው እንጂ ሴቶቹን የሚያለዝብ አይደለም። ለምን? ሴቶቹ ረዥም ዓመት ተጨቁነዋል ስለሚባል ሴቶቹን መናገር ታቡ ነው። ስለዚህ ማን ይለስልስ? ወንዱ ይለስልስ። ወንዱ ለሰለሰ ማለት ቤት ፈረሰ ማለት ዳት ሰምተኛ ነው። እና ቦታችሁን ክሌም አድርጉ። ብዙዎቻችሁ የፌሚኒዝም ፕሪንሲፕልን ነው የምትከተሉት በሚገርም ሁኔታ። ብዙዎቻችሁ ደግሞ ኤክስኪውዝ ትወዳላችሁ። እንዲህ ስለሆነ እኮ ነው፣ እሷ እኮ ኃይለኛ ስለሆነች ነው፣ እሷ እኮ ጠንካራ ስለሆነች ነው፣ እሷ እኮ ከኔ በላይ ስለምታመጣ ነው ብር፣ እሷ እኮ እንዲህ ስለሆነች ነው፣ ሰማዩ እንዲህ ሆኖ ነው፣ ታክሲው እንዲህ ሆኖ ነው። ኤክስኪውዝ። ሌላ ብዙ ወንዶች ማቃቸው አሉ፣ በጣም ጠንካራ ወንዶች። ፋይናንሻል ስታተሳቸው በለጠ አልበለጠ አይደለም፣ ማንነታቸው ነው። አልለቀቁትም። መጀመሪያ ዶሚናንት አልነበርክ? ለምን ለቀቅከው? እሷ መለዘብ ስላልቻለች። መለዘብ ያለባት እኮ እሷ ናት፣ አንተ አይደለም። መለዘብ እኮ የሴት ማንነት ነው። ስለዚህ አንዳንዶቻችሁ በቃ የምትሰሟቸው ፖድካስቶች ሁሉ ተፈጥሮ ውጪ ወንበር ሳብላት፣ እቃ ጠብላት፣ ሂድና ወጥ ስራላት ምናምን የሚሉ ትምህርቶችን ትሰማለህ። ከዛም በኋላ ዩ ፊል ኢትስ ኦኬ። ዲፕ ዳውን ግን ሰፈር እያረክ ነው። ዲፕ ዳውን ግን ዲስአፖይንትድ እየሆንክ ነው የምትኖረው። እንደ ቀድሞ መከበር፣ መወደድ፣ ሰሜሽን የምትፈልግ ከሆነ ኤክስኪውዝ አቁም። በቃ እሷ እንዲህ ስለሆነች ነው፣ እሷ እንዲህ ስለሆነች ነው፣ እንዲህ እኮ ስለሆነ ነው፣ በቃ ኑሮ እንዲህ ስለማይገፋ ነው ምናምን የሚለውን ኤክስኪውዝ አቁምና ወንድነትን ተመለስበት። የትኛዋም ሴት ባሏ እንዲጠነክርላት ትፈልጋለች፣ ፕሮቴክት እንዲያደርጋት ትፈልጋለች። ኢቨን ትራውማቲክ የሆነችው ሴት ራሱ ማስኪውልን የሆነ ወንድ ነው የምትፈልገው። አይተሃል ወንድ ወንድ ለሆነ ሰው እንዴት እንደምንማረክ። ስለዚህ ይሄ ሁሉ በኤክስኪውዝ የሚታሰር ከሆነ አም ሂር ቱ ቴል ዩ ፌሚኒስትን ትጠላዋለህ፣ ግን የፌሚኒዝም ፕሪንስፕልን ነው የምትከተለው። ይኸውልህ ሁሉም በሄዱበት ቦታ ላይ መሄድ አይጠበቅብም። ሁሉም የሚከተሉትን ነገር መከተል አይጠበቅብም። ልክ እንደ ወዳጆቼ አባወራ ህብረቶች ለየት ብለህ የራስን ኑሮ መኖር ትችላለህ። ከማሱ ጋር አንድ መሆን የለብህም። በይበልጥ ደግሞ ቦታህን ክሌም ማድረግ ከፈለክና ግራ ከገባህና ወደ ወንድነት መመለስ ከፈለክ ወንድነቱን የሚኖረው ታላቅ ወንድምህ ሄኖክን መጠየቅ ትችላለህ። ወንዶች አንድ ነገር ልንገራችሁ፣ አዳምጡኝ። ለብዙዎቻችሁ ወንዶች የሄኖክ ትምህርት አስጨናቂ ነው፣ ደስ አይልም፣ ዘመንኛ አይደለም። ብዙ ሴቶች ሄኖክን ይከተሉታል። አብዛኛውን ሴቶች ይከተሉታል። አብዛኛው ሴት ክሬቭ የምታደርገው ወንድ ዶሚነንት ወንድ ነው። ፒሪየድ። እሱ የሚለውን አይነት ወንድ ዲዛየር የሚያደርጉ ሴቶች ናቸው ያሉት።
ሶ ዩ ቴሊንግ ሚ አንተ ኤክስኪውዝ ልትሰጠኝ ነው? የኔዋ ዶሚናንት ሰውን አትወድም ልትለኝ ነው? ኖ ገብተህ ማየት ትችላለህ። ብዙ የሚያዩት ሴቶች ናቸው። ምክንያቱም ወንዶቻቸው እንዲጠነክሩላቸው ስለሚፈልጉ ነው። ኤክስኪውዝ አትስጥ። ሴቶች ስለ ወንድነት ሲነግሩ ከመስማት ኢንክሉዲንግ ሚ ከመስማት ወንድ የሆኑ ወንዶች ስለ ወንድነት ሲያስተምሩ ብትሰማ ይሻላል። ወንድ የሆኑ ወንዶች ደግሞ በየሶሻል ሚዲያው አታገኛቸውም። ኤቭሪ ፖድካስት ላይ አይሄዱም። ምክንያቱም ከዚህ ዓለም ጋር የሚመች ሀሳብና አስተያየት የላቸው። በዚህ አጋጣሚ የሄኖክን ቻናል ሰብስክራይብ አድርግና አንዳንድ የተጋትከው ደስ የማይል ይወጣልህ ታደርጋለህ። አይሆፕ ሀሳቤን የምትሰሙኝ ይመስለኛል። ፌሚኒዝምን ፕሪንስፕል ቤታችሁ የምትኖሩበት ወንዶች አስቡበት። ፌሚኒዝምን ከጠላችሁ የምትሆኑትንም ነገር ልትጠሉት ይገባል። ወደ ቦታችሁ ተመለሱ። የትኛዋም ሴት ጠንካራ ወንድ ትፈልጋለች።